በነቤታዩ ልቀይረኝ ነው ጓደኛዬ ነው አታላልሽም እንዴ ቤታ ልጄ ናት ጓደኛ አይደለች ልጄ ናት ይመችሻው ያላቺ እንግሊዝ ሀገር ያለችው ናት እንዴ አሜሪካ ትሆን ሜቱን ማናቅም ማታ ላላሱሱ ይሄ እኮ ወንድ ጾቷን የቀየረችው ኖ ሌላ ነች ሌላ እሺ ለምንድነው አሁን እነዚህ እኔ አሁን ሳይሽ ፈርስት ታይም ነው የተገናኘነው አይደል የመጨረሻ ምትጸልይ የምትመች ልጅ ነሽ ምክንያቱም እንደ መጀመሪያ ተውውቅ እንዳይሆን እንጂ በዚሁ ከቀጠልሽ ደስ ይላል አንደኛ ትንየው እቺን ያህል ሳወራት አዳምጫለሽ እንደነንተና እንደነዚህዶ የሰው ምላስ ላይ አትቆሚ ትሰሚያለሽ ግን ለምንድነው ኔጌቲቭ እንትኖች የሚበዛብሽ እሺ ምንድነው ችግርሽ ለምን ነው ታውቃለህ ማይወዱልኝ በይስኪ እኔ ማስመሰል አልችልም እውነትን ብቻ ነው ማወራው ያየሁትን እውነትን ብቻ ነው ማወራው እሺ ሐቅም ብቻ ስለማወራ ሐቅም ብቻ ነው የምታወሪው ሐቅ የሚያወራ ሰው ደግሞ አይወደድም because ይሄ የውሸት ብዬ ፐርሶናል ቢስሚላህ ኮሜንት ላይ እንደምረዳው ከሆነ አንድ ሰው ስላንቺ ጥሩ ነገር አያወራም ቤታ ጋር ጸበኛ ናት እኔ ቤታዬ እናቴ ምቀኛ ናት ለአማራ የሀገር ነገር ነው ምን አድርገሽ ነው አረ ይሄንን አጽያትሽን ዝዋራ በማስረጃ ግን ካመጡ እኔ አርጊ ሚሉኝን አረጋለሁ አሁን አማራን ትጠላለች ሲባል እኔ ትናንትና አማራ ንጉስ ነው ስል ነበር የቱ ጋር ነው ጥላቻይ አማራ ንጉስ ነው አሁንም ደግሞ ይላል she is good አልহামዱሊላህ አንድ ጥሩ ኮሜንት መጣ እቺም ስም የላትም she is good ብላለች እኔ እንዳልወድ ወላሂ ኳንቺን ወላሂ አንድ ሰው she is good የሚል ጻፈ መጥፎ ነች መርዝ ነች ለሰው ሁሉ በጣም ምን አርጋ ነው እንደዚህ ታወቀችው አረ ንገሪኝ ዘዴው ልታውቅ እንዳንቺ አሬ ፍራቃለው እኔ አምስት Thank you ሁላችሁንም አመሰግናለሁ ተባረኩ በእውነት አመሰግናለሁ ሁላችሁንም ደብል ላይ ሂዱባት እንቅጣት እስኪ ምንድነው ግን መቀጣሽ እኔ እንጃ እንግዲህ ከንትንሽን እኮ ከንትን ማውቅ እንችላለን አይጠሉኝም እኮ እዚህ የኔ ጠላቶች ምላሳለኝ ነው እንጂ ልብ ላይ አይጠሉኝ ልባቸው እኮ እንቆር አረ ደብል ነው ሂዱባት ደብል ምላሳቸውን ያልቻሉት ምላሳቸውን በቃ እንትን ቢያረጉ ጥሩ ነው she is okay she is honest woman ሰይጣን ልብሱን ለብሳናት ሚያው ማለት አሁን ነው ሰይጣን ልብሱን ለብሳናት አላችኋት እቺን የመሰለች ልጅ እኔ እኮ ይገርሙኛል ይወዱኛል እኮ ለዛ እኮ ነው ታውቃለህ መጣላውን ሰው መቼም ስማት ታወጣለት ቅጣት ትሉኛላችሁ በመቶ ነው መቀጣት 100 ሺህ ገባው መሰላችሁ እንዴ 1 ሺህም አልገባው የታንፈራፈሬ ነው ቅጣት ግን በስንት ነው 10 ሺህ እሺ ችግር የለውም አረ በቃ ተጻፉልኝ ስለሱ አወቅኳት እኮ ሰከርኩ ጋይስ ግን 700 ሰው ከ700 ሰው 300 ኮሜንት እስካሁን ቼክ አድርግ ያለ ቢባል 300 ኮሜንቱን ስለሷ ነው የምታወሩት እኛል እኮ ስለሚወዱኝ እኮ ነው በነገርክ ላይ ይወድሻል ወላሂ እንደታወራ ፈልጋለሁ ማናስ ሱሱ ማናስ ደግሞ ቆይ ጋይሶች ጊፍት የምትሰጡኝ ቆይ ያዙት ትሪፕል ላይ ላላ አላቃተም ትናንትና ነው ያየኋት ያኛ ወንድለው እኮ አይደለም ብሮ እንደም ያለ የሚገባ አይደለም ሌላ ትክክለኛ ኖርማል ላላ የሚባል ትናንት መጣ ከዛ ከጋ በሆነ ነገር ተወረባብጠው ነበር ገባችና በቃ ለኢላሃ ኢላላህ አጠሽሻን ወጣች ማለቻችሁ ምን ታውቃለሽ ዱባይ ላይ ሪኮርድ የምታረግ ሂዊ ኩዊን ትባል ልጅ አለች ወለከችኝ ምን አርጊያት ነው ለሞለከችኝ ኩዊንዬ ምን አቃለው በቃ እሷ ነበረች እንትን ያረ እሷን ቦለካሻለች ቦለከች እኔ ምንም አርጊያት አላቅም በጣም ወዳት ነው ኩዊንን በጣም ነው ወዳት ማከብራት በእውነት
ምን ሆናብኝ እንደሆነ አላውቅም። እኔ ግን ካጠፋው ይቅርታ ጠይቃለሁ። ኮይንዬ ምን እንዳረኩሽ አላውቅም። ቦልክሽ እሷ ፖስታት ነበረ ከፈለግሽ እሷ ላይ ከፈለግሽልሽ ነበረ። አይ በፌክ አካውንት ያለው ምን ችግር አለ? ኦኬ አይ ግን ሆነስትሊ ግን ስለመጣሽ አመሰግናለሁ። ቴንክ ዩ ሶ ማች ሀቢቢ። እኔ በጣም ናይስ ቶኪንግ ቱ ዩ። እኔ በቃ እኔ ትንሽ እንትን አለኝ ገባ። እኔ ራሴን ለማስተካከል ራሴ ላይ መስራት እንዳለብኝ በጣም በኮመንቶቹ ተምሬያለሁ። ራሴ ላይ እሰራለሁ። ጋይስ በቃ አትናደዱብኝ። አሁን እኔ አላቀሽም። አሁን እኔና አንቺ ስላልተዋወቅን ነው በእንደዚህ በሰላም ያወራ ነው ማለት ነው። ሀቢቢዬ በጣም እኔ ፌቨር አለኝ መጠየቅ ስጨርስ። ምን አለ? እንትን ውለታ ጠይቃለሁ። እሺ የምን ውለታ? አክስቴ ጂጂኪያ ተጣልታኛለች፣ አስታርቀኝ። ማናት ደግሞ? ጀርመን ጀርመን እሷ ሰው እንዳትመስልሽ። ማረገች ከዚህ በፊት ሰው ረዳለው ስትል ጓደኛችን 5 አበባ አስሞያ አንቺ እቺ ልጅ ሀብታም ናት እንዴ? ምንም እንደኛ አትሆንም። ለምኜ 3 ሰው አንዳንድ አበባ ቆይ አስታርቀኝ። እኔ ጨንቆኛል። ስለመርቆ ነው ማስበው። እኔ ምን አስታውቅሻለሁ ከሷ ጋር። እሷ ባክሽ ከዚህ በፊት ሰው ምናምን ትረዳለች ሲባል ላኩላትኝና የዛሬ አመት አካባቢ ነው መሰለኝ አስገባችኝና አድናቆቴን ቀጠልኩና እርጅኝ አልኳትኝ። ምን ሆንክ ምናምን ስትለኝ ጓደኛችን ኤርሚ የሚባል ጓደኛችን ከዛ ኤርሚ ልጁን አስገርዞ ፓርቲ ልናዘጋጅ እንደ ሲገረዝ ፓርቲ አለ አይደል? ኦኬ ልናስገርዝ ተገረዝና ፓርቲኛ ደግሞ ያታውቂያለሽ የዱባይ ኑሮ ከባድ ነው። አሁን እኔ ኑሮ በጣም አናቴ ሊወጣው አሁን ራሱ ከትናንት ወዲያ የሰራሁት ቪዲዮ አላየሽው? 800 ድርሃም መጥቶብኝ ቢል 700 ድርሃም መጣብኝ። በአላህ እኔ እኮ ቆጥቤ ነው ማበራው መብራት ያበርኩ ሰው በቃ እስኪ ለምን ጂጂኪያ ጥሩ ሰው ነው ጂጂኪያ ለምን አንጠይቅም ብዬ ገባውኝና እርጂን ጓደኛችንን ሰርፕራይዝ ማድረግ እንፈልጋለን። በምን ምክንያት ልጁን አስገርዞ እና የሆነ ፓርቲ ማድረግ ፈልገን $200 ጎደለን ሞይልኝ እላታለሁ። ለማንም ሸለፈፍ ነው እንዴ ነው ብር ምልከው ምናምን ብላ አወጣችኝ። እሷን ተማምነን ነበር በቃ ግን እሷን ተማምነን አሁን እኮ ለታዲያ እኮ በነገራችሁ ላይ ጎፈንድሚ እንደከፈትኩ ታውቃለህ? ለሱ ለጂጂኪያ ተቸግራ ተይኝ ባላ ታነካኪኝ ያው ላሳይክ ማስረጃው አለኝ ብዬ ነው። ኧረ አታሳይኝ 500 ኮይን እና $5 ምናምን እናንተም እርዱ። አንቺ እሷ እናንተ ወገን አይደለች እንዴ? ደግሞ ከሷ ጋር ቆይ በምን ፋውል ተሰራራችሁ? ምንም ይጥል እኮ አይደለም፣ የእርዳታ ነው። የተቸገረን ሰው መርዳት ነው። እና ታዲያ እነሷ ጀርመን ሀገር ያለች ብር ተርፏት ስንት ነገር ላይ ዋላ የምትበትን ሴትዮ ያለች እኔ ያለው አይደል እንዴ? እስኪ እኔ እስኪ እንደሷ እስኪ ያሰባስቢልኝ እስኪ ይኸው በፍላጎቴ ጎፈንድሚ አንተ ዊግህን በመርፌ ቁልፋ ሲዘት ትሄዳለህ ጭንቅላት ላይ መቼም አንተ ዊግ ነው እንዴ? ዊግ ነው እንዴ ሰው ልጅ የሚቸግረው? ስንት የሚቸግረኝ ነገር አለ ውዴ። አይ ሴት ሆነ መቼም ዊግህን በመርፌ ቁልፋ ሲዘህ የምትሄድ ከሆነ ችግር ነው። ስለዚህ እርዳታው መቀጠል አለበት ብዬ አምናለሁ። ኖ እሷን ታያት፣ አሁን እሷን ታያት። ለሷ ከፈለግሽ 1 አመት ሙሉ አሰባስቢላት። ለኔ እንደዚህ አይነት ስራ የምትሰሪ ከሆነ ለምን እኔን አትረጅኝም? አንተን ብርዳክ እሺ እረዳለሁ። ምን ችግር አለ? አዎ አሪፍ ነው እሱ ነገር። ግን ሰው ያዋጣል፣ በጣም ያዋጣል ወላሂ። በይ በቃ ወላሂ ዋሽንግ ማሽን የራሱ ልብስ አያድርቅም። አሁን ራሱ አስገብቼዋለሁ። እሱን አስቀይሪልኝ እስኪ 800 ድርሃም $500 ልጨርስና ከዛን ወደ $800 ነው ያንተ። አሬ ምን $800 እኔ $250 ይበቃኛል። ያ 250 ኦኬ። ሰው የሷን ጨርሼ ወደ አንተ ደግሞ ዞራለሁ። ስንት ጊዜ ይፈጃል? ራሜ ልክልሃለሁ፣ ፎቶ አንስተህ ላክልኝ። ስንት ጊዜ ይፈጃል? እሷ እንዴ ሰው እንዴ ምን ያህል እንደሚወዳትም አላቅም። እንደድሮ መሰለን አረቦች መሰለን ይላሉ። መሰለን ምንድነው መሰለን? እኔ አላቅም። 15 ቀን በኋላ አንድ ዊክ ከወር በላይ መደረግ ያለበት አይመስልኝ። ላ አልገባሽም። በስንት ጊዜ አዋታችሁ ትጨርሻለሽ ብሩን ነው የምልሽ። እሷን በ2 ሰዓት እሷን ጨርስ ነው ወደ አንተ መመጣ
አንዴና አንድ ባንድ ነው አንድ እርዳታ ጨርሰን ወደ ሌላው እርዳታ አይደለም አቢባም ሁሉም ሰው የሚሰራው የሷን አሁን 500 ብር ከሁለት ሳምንት በኋላ ነው የሚሞላው 500 ዶላር ሁለት ዊግ ይገዛል ሁለት 50 ብር ይገዛል for the next 3 ወር 4 ወር ሌላው ዊግ አንጠይቅላት በይ እኔ እናት እኔ እዚሁ መዘፍዘፍ የምናለኝ በሷ አጥባለሁ ገና በኋላ 3 ሳምንት አየኝ እኮ ለ250 ዶላር 3 ሳምንት ስጠብቅ እዚሁ በመዘፍዘፍ ያጥባለሁ እዚሁ በመዘፍዘፍ ያጥባለሁ እኔ እናት ያ እስከዛ በመዘፍዘፍ ያጠብና ከተማ አሬ መጨረሻ ስክራፕ ነገር ያረጋችኝ ነው ወላይ ስር እንዴ ሙድ ያዘች ነው ከልቤ ነው ጎፈንድሚው ላይቭ ሆኗል እንትን ባዮ ላይ ማርኬዋለሁ የቻላችሁትን እርዱ እንት ነው የሚጎልብሽ $5 አርጌበታለሁ $495 ይቀርኛል ይሩዋላ ረጃሊል ባይዘው በጣም ነው የተመቸሽኝ እንዴ ሁሌ እኔ በጣም ደግሞ እንዴት ነው ሚርት እስቲ ያሳየኝ እንደዚህ ወይና እንዴት አይ እኔ ወልድ ምንም ብትሉኝ እኔ አይገርመኝም እኔ ወድጃታለሁ እዛ ላይ ደግሞ $445 ይቀራል $445 ይቀራል 500 ነው እንትናችን ጎላችን ግን ይሄን ጸጉር እንደምን ግን አንተ ሄር ትራንስፕላንት ክሊኒኮች ምናምን ስፖንሰር ያደርጉም አንተ እኮ ፌመስ ነክ ሀቢብዬ እንደ ጸጋይ አገኘው በጣም ደስ ይላል በእውነት ለምን አገኘው ግን አሁን ችግሩ ኢንሻአላህ እንትን ጃንዋሪ ላይ ነው የሚሆነው አሁን አይሆንም ኦኬ $20 እንሰጣለን የሚሉ ሰዎች ኦ ማይ ጋድ ሰው በጣም ነው የሚወዳት ጌታ ይባረክ በጣም ደስ ብሎኛል ጂጂ እኮ የዋህ እኮ ነው ስንቱን ባታለች ምስኪን ጋይቶች እስኪ ትሪፕል 3 እጥፍ ነው እንኳን አንተ ሞረዳ መኮንን ወቀው ታጋዩ እሱም እኮ አስጠንክሏል ጸጉር አይታል አይደል ትልቁ ሰውዬ መኮንን ደግሞ ማን ነው አሁን ያንዳንዱ ግን የተበላ ማንጎ ፍሬ ይመስላሉ ታቀለ አርጋው ጸጉሩን የማንጎን ንገሮ አሁን ፎቶ ወሰድና የማንጎ ፍሬ ፎቶ ወሰድና ለዶክተሩ እንዲ እንዳይመስል ሜክ ሹር በደንብ ተካሉ ብለህ ካሳየ አሁን አንዳንድ ሰዎች 3 ጭንቅላቱ ላይ 3 ራስ በራ ያለበት አለ ያየሁት ነው እኔ አትላንታ ሩክድኳስ ሄደው እኔም ሄጄ ያዩዋቸው ሰዎች አሉና አንዱ አሁን እዚህ ጋር መላጣ ነው እዚህ ጋር መላጣ ነው እዚህ ጋር መላጣ ነው አንድ ራስ በራ በሶስት አባስተሰጥ እንቅላፍ ላይ እውነትሽን እኮ ነው እኔ ማይቻለሁ እዚህ ጋር መላጣ ነው ከዛ ጸጉር አለበት ከዛ እዚህ ጋር መላጣ ነው እዚህ ጋር ከዛ እዚህ ጋር ጸጉር እውነትሽን ነው ታደለ ይሄንን ስናገር መርዝ ይሉኛል ይሄ መርዝነት ነው እኔ ትክክል የተናገርሽው ልናበረታታሽ ነው የሚገባው ይሄ ልጅ አንድ ሷንዳው ይሄ የቄራው ልጅ ሚስቱን የተፋቱት ወጥተው ሲሰዳደቡ አይታችኋል ማማላዩ አንተና ግን እኮ ውሽዬ እኮ ስትጣሉ በሰላም ነው የተለያያችሁት አይደል ስድድብ የለም እኔ ድራማ የለም እኔ እኛ እንለያለን እኛ እኮ እንትኖች እኮ ነን ያራዲዬ ልጆች እኮ የቄራ ልጅ ነኝ ብሎ እኮ ምኑ ፋራ ነው ወጥቶ ይሳደባል ድንቄም የቄራ ልጅ ስሙ ብቻ ነው አሁን አንድ ጓደኛችን አለ እልም ካለ ገጠር አዲስ አበባ ከቤተሰቦቹ ጋር ሲመጣ የሚመጣበት ሰላም ባስ ጎማው ፈነዳ ጎማው እስከሚሰራ ሲወርዱ በዛው ጠፋና አዲስ አበባ ቀረ የአዲስ አበባ ልጅ ነኝ ብሎ ይወስ ሲል እስካሁን ግድም ይላል ግን ፍግት ያስቸገሩት እኔ አሁን የአዲስ አበባ ልጅ ለመባል አዲስ አበባ የወለደ አይደለም አዲስ አበባ የተወለደ እትብቱ የተቀበረ እንደኔና እንዳንተ እንጂ አሁን አንዳንዱ ሰው ቡሎ ቦሽ ተወልዶ እኛ የሸገር ልጆች ብሎ እኮ ያስቸገሩን ሰዎች አሉ ገብቷል አዲስ አበባ መወለድ አለበት አዲስ አበባ ለመባል አዲስ አበባ መወለድ ሳይሆን መወለድ አለበት yes exactly በይ የተንሸራተች ነው እናቴ ወደ ፖለቲካሽ እየገባሽ ነው ቀስ በቀስ አሬ ፖለቲከኛ አዲስ አበባ ልጅ ነኝ ያውን እኮ ማለት ነው እንዲህ ነሽ ስትመጪ
ከዛ እንዲ ያልሽ ይያለ ነኝ እንዲ ማለግሽ እንዲ ማለግሽ ጎበዝ አንተ የኔን ታስተካክለኛለህ ማለት እኮ ነው አንተ እኮ በጣም ጥሩ ሰው ነህ አው እንትን ነው እኮ በቃ እኔ አንዳንድ ጊዜ ግን ወዳ እርግዝናው ራሱ አዲስ አበባ ሆናል ኮሜንት እኮ እያነበብኩ ነው የሳኩ ነው እኔ ግን ምን ለምንድን ነው ጎፈንድሚውን ታስተዋውቅልኛለህ ባዮክሌት አረግልኛለህ ዌብሳይቱ አቢብዬ አረ እኔ ያገባኝም እናንተ ምናችሁ ምን እንደተነካካኔ ይኸውልሽ ነገርኩሽኝ እኔ ለማንም ተናግሬ ማላቀው ነገር ልንገርሽ እኔ ጤነኛ አይደለሁኝም እዛ አማኑኤል ታውቂዋለሽ አማኑኤል ሆስፒታሉ አዎ የሰባተኛ ጋር ማለት ነው ሰባተኛ ጋር እዛ በፊት እንደዚህ በየቦታው ፋርማሲ አልነበረም ሀያቴ መድኃኒት ገዝተና የራስ ምታት ብሎኝ ሄድኩኝና ዶክተሮቹ ወደዱኝ እዛው አስገቡኝ በዛው በቃ ተለክፌ እዛው ቀረው ከዛ ወደዚህ ከመጣሁ በኋላ የምር ሰውጣ ራሱ ለሻይ ምናምን ስንለቀቅ ማጥር ዘልዬ ነው እንዳጋጣሚ አንዱ አንተ ቢያንስ እንኳን ከዶክተር ጋር ያልክ እኮ ነው 32 ቀበሌ እኮ የቆመው ምናምን እንትን ያሉት እኮ አሁን ያንን ባህሪ ኢንተርኔት ላይ አምጥተው አስቸገሩ ሰዎች አሉ እውነቴን ጌም አልጫወትም እያልሻን ነበር እኛ እኮ ጫወትን ነው ትውልድን እየቀረጽን ነው አይደል እንዴ ሀቢብዬ ታዲያ እስካሁን ስንት ሰው ተፈወሰ ለምንድን ነው ትቆምልን የሚሉት ትቆምልን ይኸውልህ እኔ መቀመጫዬን አላሳይም ያምራል አይ ማማር ሳይሆን አላሳይም ሰውነቴን ምን ይሰራል ፕሮፋይሊንግ ወደድሽው ሌው ይታለ ዶክተር አቢብዬ ኦ ማይ ጋድ ዋው ቆይ ስክሪንሻት ላርገውና እኔው ላ ስክሪንሻት አድርጊው ስትወጪ እንትና ገብተሽ ቼክ አድርጊኝ That's beautiful እኔ ወድጄላለሁ ዶክተርዬ ማንንም ያድንቀኝ የለም 96 ኪሎ ነበርኩኝ ይገርምሻል አይዋ ያራዳ ልጅ በጣም ራሱ ዝርክርክ ያለ ነው ዋው beautiful 96 ኪሎ ነበርኩኝ ይገርምሻል ለአፈር ከድሜ በልጬ ነው እዚህ 70 ቤት የገባሁት አይ እኔ መክሳት አልፈልግም እኔ አሁን አላማዬ ከመክሳት ይልቅ ይሄንን ዊግ ማስወለቅ አለበት ይሄ ዊግ መወለቅ አለበት በጌታ በኢየሱስ ክርስቶስ የምሬን ነው ይሄ ዊግ እዚህ ጋር ይታያል ከጀርባዬ ቢጫው ዊግ እኮ ነው ይታያል የማን ነው በመርፌ ቁልፌት የያዘው ዊግ እኛ ምን አገባን እኔ እናት ከፈለገች ታወልቀው ከፈለገች ተታወልቀው ስለኔን ላስላንቺ ፍቅር እናውራ አሁን ወላሂ እቺ ልጅ ፍቅር የሆነች ልጅ ምን አርጋ ነው እንደዚህ ጥማዳቸዋት እንዴት ዊግ በመርፌ ቁልፍ ይያዛል የጂጂኪያን ነው ያረጋችው ተይ አትሹ አንቺ ወላሂ አትሹ ትሄድብኛል ነገ ደግሞ እቺ ይሄ ደግሞ ይዱ ማለቂያ ሴትዮ ያለ ነገሩ ይቀር ግን አንዴ ላሳያችሁ ይሄንን ማለት ሞለቅ አለበት ከቻለች ፊቷን ባይዘው ጂጂዬ ማስክ ስታረጊ በጣም ታምራለች በጣም ቆንጆ ማስክ ስታረጋ ይቻት ባለፈው ለኮቪድ ጊዜ በጣም ነው ማስክ የሚያምርባት ፊቱን ሸፈን ስታረገው ቆንጆ ነው ተይ ውዴ ባክሽ ሙድ ይያዙብሽ ነው ዝም ብለው ነው እንጠላታለን የሚሉት ግን እኔ ልጅ ነበረ ብታይ በእውነት እና ጸልይልኝ ብሎ ነው ባይዘው እኔ ፔጅ ፓስተሮች ምናምን ይመጣሉና ሁለት ፓስተር አለ አንድ ፕሮፌት ያገለግላሉ አንድ ደግሞ ወንጌላዊት አለችና እንድጸልይለት ባለፈው እኔ ፔጅ ላይ ገብቶ እናቱ ፈንድታ አስቸገረችው እናቱ ፈንድታ አስቸገረች አስቧል ልጅ ነበር ፈንድቶ እናቱ የሚያስቸግረው እኔ ያ ነገር ይላሉ ችግር አለብኝ ልጁ እናቱ ፈንድታበት ማለት እናቱ ተቆላልታበት ምናምን ብሎ በጣም ምን ሆነክ ነው ስለው በእኔ ፔጅ ላይ መጥቶ ሪካርዱን አላየኸው ቤቤ ነው ምናምን ተባለው እሷ ልጅ ፖስተዋለች እና ምን አለ ማዘር ጓደኞቼንም ይዤ መሄድ አልችልም እኔ ዞር ስል ጓደኞቼን ትጠቅሳለች እሺ እና ለእናት የጸልዩላት ፈንድታ አስቸገረች አስቧል ከፈረሱ ጋሪው ቀድሞ እኮ ነው ልጅ ነው ፈንድቶ የሚያስቸግረው ጸልይለት አረኔ ሙስሊም ነኝ ስለምን ጸሎት ነው የምታወሪው ላይ ኢላላህ ሙሐመድ ዱዓ አድርግለት ሆነ
እና ማዘር ፈነዳች እንጥሏን የሚያሳይ አጭር ቀሚስ ለብሳ ጓደኞቼን ይዤ ስሄድ ምናምን በቃ ምናምን አለና I don't feel safe ቆይ እንጥሏን የሚያሳይ ቀሚስ እንዴት ነው እንጥሏ የሚታየው በቀሚሱ አስተገረዘች እሺ አንተ ያለና አንተ ለምትስቀኛለህ ይቆልችልም በእውነት አትስቀኝ ወላሂ አሁን ነገባኝ ነቀን አለች አይቷ እሺ እንጥላል የሚያሳይ አጭር ቀሚስ እንደገና ደግሞ የአሳ ማጥመጃ ነው ፊሽኔት ልብሶች አሉ አሁን አዋሳ ነው እንደሱ ለብሳ በቃ ጓደኞቼን ስታይ ከዛን እኔ ከቤት አልወጣም እሷ ከቤት ወደ ሌላ ሩም ስትሄድ ነው ሌላ ሩም ደርሼ እየሮጥኩ መጣሁ አንቺ ግን እኔ ነግሬሻለሁ እኔ ማቀው ነገር የለም እኔ ያወራሽ ሆነ አንዴ ጸሎት ርዕስ ነው እኮ ተቸግሮ ነው እኔ ወላሂ ተቆጣጣኝ አሁን ያረፋ ወቅት ነው በሄድኩበት ማዘር ክንዲናት ማዘር እንዲናት ባላለው ጸልዩልን ቻውታ እየቀራችሁ ተሳቀኩ ይላል የኔ ጌታ እና እንጸልይለታለን ለልጁ በኋላም ፓስተር ይመጣል ይጸልያል አንቺ በጌታ ነሽ እንዴ በራሴ ነኝ ግን ፓስተር ፕሮፌትን ሳይ በጌታ ሆናል ላ በጌታ ነሽ ልጅ ጴንጤ ነሽ ወላ ኦርቶዶክስ ነሽ ወይ ይሄ ልዩነት አላችሁ መስከረም ነኝ ሁለቱም እንጸልያለን የምትይው ምንድነው ጸሎት ነው ክርስቲያን ነሽ በጴንጤ ቋንቋ አሁን ትሪፕል ሶስት ጥፍ ነው እየደረሱ ይመለሳሉ እየቀመሱ አሁን እኔ በሰው ኮሜንት ተናስቼ ማላቀሽ ልጅ ዝም ብዬ ባጥላላሽ ምን ብልሽ በእርግጠኝነት ይይጅብኛለሽ አሁን ያለድብም ወረ እናቴ በ120 ነው የምትነጁ ይያሉ አንዴ አረ ውሸት ነው እኛ የጸሎት ርዕስ ነው ያወራሁት አሁን አንድ ወንድማችን መጥቶ አስገቡኝ ብሎ ፓስተርም ነበረ የጸሎት ርዕስ እናቴ ፈንድ ብሎ ነው አረኛ እኔም ዱአ አረግላታለሁ እናቶችማ መሰብሰብ አለባቸው በልጆቻቸውን እንደዚህ የሚያሸማቅቁ እናቶች ያ አስባል ወንዶ በእናት ስትሸማቀቅ ይደብራል በየሄድክበት እናት እንዲያረገች እንዲሆነች አረ ይደብራል እንዴ ወንድስ ሚደስ አባቱ ሀቢብዬ ወይ ሀቢብ ፍቅርን በገንዘብ የሚገዙት ሰዎችስ ታገኘሽ መሸፍሸፍ ነው እንጂ እኔ እናት እኔው በባዶ ፍቅር አጣው በገንዘብ ደግሞ ገንዘብም የለኝ ያለግዛ ያለ ፍቅር ባክኝ ነው የምኖረው ውዴ ከተገኘ መግዛት ነው ምን እናርግ እንገዛለን thank you so much gifting ሰዎች ፍቅርን በገንዘብ ማለት ያልሆኑትን ሆኖ ያ ፍቅርን በውለታ መውደድ በገንዘብ ከባክ አጥቂና ቀጤ በእናትሽ ኮፕሊንክ አርጉ ጋይስ ኮፕሊንክ 1000 ሙሉት ኮፕሊንኩን 600 ሰዎች ኮፕሊንክ አርጉ ያ እና ይገርመኛል እሱ ማለት እኔ ግን ማለት ነው የታዘብኩት ነገር ማለት ነው ትናንትና እዛ ጌም ስንጫወት 300 ሰው ሆናችሁ አራቴን አሸነፍኩኝ አሁን እቺ ልጅ አልወዳትም ትላላችሁ ኤታለ አለመውደዳችሁን አስቀጥታችሁ አሳዩዋ በፍቅርዋ አርዳችሁ ምላሳቸው ነው የሚጠላኝ እንጂ ልባቸው እኮ ስሜን ነው የሚጠራው ጨፈራው እንደገና ተወዷታላችሁ ስድስት መቶ ሰው ቁጭ ብሎ አበባ ስለምን ራሱ ወላሂ ሌቭሌን ያወርዳችሁ እሷ ራሱ አሁን በመጨረሻ ነው እንትን የሚደብራት አንድም ሳያሸንፈኝ ሾጣጣ ትላለች እሺ ውዴ እና አስበዋል ጸሎቱ ላይ ማለት ነው ልጁ ማለት ነው ጸሎት የመጣው ልጅ እናቱ ፍቅርን በገንዘብ ትገዛለች ህፃናት ጎረሚሶችን በገንዘብ ትገዛለች ብሎ ነው ጸልዩላት ያለው የገዛች እየከካች ማለት ነው እንደዛ እኮ ነው ገንዘብ ካወጣችበት ታዲያ ምን ቤቷ አስገብታ ምን የቁማሽ አንጉሊት ነው እንዴ ልብስ ልትሰቅልበት ነው እንዴ አስገብታ ልትጫወትበት ነው የኔ እናት ታዲያ ይሄ እኮ ትክክል ነው ዋናው ልጅ ከወንድ ፍቅርን ከወንድ እንዴ ሰው ወንዱ ለጉራንጉሩ በ5 ብር እየገዛ እንዴት ወንድን ችግሩ እሱ አይደለም እኮ ውዴ እሱ ነው
ስቷንችማ ኦሬዲ እኮ ገንዘብሽን አውጥተሽበታል። አንቺ ገንዘብሽን ያወጣሽው ነገር ምንድነው? ኦሬዲ ገንዘብሽን እኮ ኦሬዲ ዩ ፔይ ገንዘቧን አውጥታበት ያ ትራንዛክሽን ነው አያልከኝ እኮ እና ገንዘቧን ካወጣችበትማ እንደፈለገች ታርጎ ከፈለገች ወስዳ ልብስ ትስቀልበት ከፈለገ ቤት ገብታ እንትን ታርገው ሽንት ቤት ጣብት በለው ምን ትበለው ገንዘቧን አውጥታበት አይደል እንዴ? ቀለኛ ነሽ። እንደዛ እኮ አይደለም ቅድም ያልሽኝ እኮ የልጅዋ ጓደኞች ሲመጡ ይሸማቀቃሉ። እሷ ጾታዊ ትንኩሳ ያደረገችባቸው ስታያቸው ስንት ብር ትላቸዋለሽ? ገባክ? ሾርት ስንት ነው ሎንግ ያለስ ይቆሮ እኮ የአእምሮ ጤናም ችግር ነው። ማናት? ቆይ ዝም ብለሽ በመናምሽ የሳልካሰው ሰው ናት ወላ አሁን የታሪኩ ባለቤት አላት? ይሄ የሚጸልያለት ልጅ ነው ማውቀው እንጂ እናቱን አላውቃቸውም። ትልቅ ሰው ናቸው እሳቸውማ ፈንድተው ነው ሜቢ አጋንንትም ሊሆን ይችላል። ሰይጣን እኮ በብዙ መልኩ ነው እኛን እኮ የሚገዳደረው። ወይ ስንት አመታቸው ነው? በድሮ ጊዜ የተነሱት ፎቶ ላይ ራሱ 40 ምናምን ትልቅ ሴትዮ ነበሩ። አሁን ወጣት ለመምሰል ተበያይደው ከባድ ነገር ውስጥ ናቸው። لا اله الا الله محمد رسول الله لكفت والله لكفت ይሄ ህመም በሽታ ነው እኮ ገርሞኝ እኮ ነው። አሁን ይሄ ህመም በእኛ ቢሆን በእኛ ሃይማኖት ቢሆን ነበሩ። ይሄ በእኛ ሃይማኖት እጅና እግሯን አስሮ በጆሮዋ ውስጥ ቁርአን መድፋት ቁርአን ነው መድኃኒቱ። በጣም አስበሽዋል። 70 ምናምን አመቷ እኮ ነው ማለት ነው። በ70 ምናምን አመቷ አሮጊት ልክ በደርግ ጊዜ የማልሻራት ዳንሰኛ ነበሩ። ይሄ አወቃቸው ዴንዴንዴንዴ የሚሉት ሴቶች እንደዛ ነበሩ በድሮ ጊዜ። በደርግኛ ሳንወለድ እሳቸው ዳንሰኛ ነበሩ። ከበሮ ምናምን የሚመታው ሰው እዚህ ጭራ ምናምን ለብሰው የአፍሪካ ልብስ ለብሰው አፍሪካ አወቃቸው። እንደሱ ሴቶች ፌመስ ነበሩ። በአስቴር አወቀ ጊዜ ደግሞ የኔ ወለላ ሚለው ላይ ራሱ ዳንሰኛ ነበሩ እሳቸው። የቻቺ ታደሰ ሜካፕ አርቲስት ነበሩ። አንተ ልጅ ያለን አማራጭ ሁለት ምን እንደምንጠቀለሽ ያለን አማራጭ ሁለት ነው። አንደኛ ወስዶ ማሳከም መንፈሳዊ ነገር ላይ ክርስቲያን ከሆነች ወስዶ ማስጠመቅ፣ ሙስሊም ከሆነች ማስቀራት፣ ካልሆነ ደግሞ ለአላህ አሳልፎ መስጠት ነው። እኔ ለአላህ አሳልፌ ነው የምሰጠው። እኔም እንደዛ ነው የምለው። ግን የእሳቸው አይነት አጋነን እኔ በሄደችበትም አልሄድም። አሁን እኮ አስቧል። እዛ ሰፈር ራሱ ከነዳ ካለቀልክ እኮ ቆሞ እኮ የሚጠብቁ ሾርት ሎንግ ምናምን የሚሉት ይመስላል። $5 ምናምን ይሄን ከባድ ነው። ከቤታውን ሲወጡ ደግሞ እኔ የሚገርመኝ ማለት ነው ሀቢብዬ ብር ኖሯቸው ወንድ ቢገዙ ብሩ ኖሮ በባስ እኮ ሄዶ ነው ወንድም ሄዶ ፒክ የሚያደርጉት በባስ አስቧል። በባስ ወደ ቤት ሲወስዱክ በ3 ቁጥር ባስ ሰራሽልኝ እናቴ ደግሞ ተጫወተችብኝ ይችላል። አረ ጂጂ አክስታችን በጣም እንወድሻለን እናቴ፣ በጣም አከብርሻለሁ። ቢግ ላቭ ቢግ ሪስፔክት። ጂጂ ነው የምትለው ያሉኝ ነው ወይ ጉዴ? አረ አይደለም ኖ ኔቨር እሱን ማንም የሚናገራት የለም። አክስታችን ናት፣ ታላቅ ታጋያችን ናት፣ ነፃ ያወጣችን ዶክተር አብይን 4 ኪሎ ያስገባች ትልቅ ታጋያችን ናት። ኦኬ እኔ ታዲያ ምን አባታችሁ ነው እዚህ ጂጂ ነው የምትሉኝ? እንደዚህ አዎ ኢትዮጵያ ያላችሁ ልጆች የጨብሲ ሳይኖራችሁ አትቃሙ። ይሄው እዚህ መጣችሁ ትዘላብዳላችሁ። እኔ ግን አስበዋል ዋን ሮዝ አስበዋል በ3 ቁጥር ባስ ሄደክ። አይ ግን መረሻ ስልሽ በልጅነታችን ነው የመረሻው ስልሽ ምን እንደደበረሽ? አይ በሳቸው ነው የምትጠራው፣ እንዲያቅለለ የምታወራው ነገር አይደለም። ተጥቷል። በሳቸው አባት ናቸው። ሀቢባ ብለው ስምክ ነው አይደል? ያባት ስም ምንድን ነው የሚባለው? እኔ እኮ አላውቅም እኮ እኔ እኮ መረሻ ብለን እኮ ያረፉት እንደዚህ እኮ አናሽ ነው። አሁን ጀለሶች ምናምን ሲጠይቁኝ አንዳንዴ ወይ ፋዘር እኮ መርሻዋል እኮ ወይ ነፍስ ይማር ምናምን እንላለን። እኛ የአራዳ ጨዋታ ታውቂያለሽ? ለአባት ነው ሪፒያል ነው እያልኩ። ኦኬ ቴንክ ዩ። በልጅነት ነው ልጅ ያለፉ ነፍሳቸው በገነት ያኖሩልክ። ኧረ በእናታችሁ አታሟርቱብኝ። ምንድነው 1000 አራይፒ? አላለቀስክም? የምታለቅስ መስሎኝ ነበረ። እኔ ደግሞ እየጠበቅኩ ነበር አንተ ስትጀምር እኔ ያለቅሳለሁ ብዬ ነገርኩሽ እኮ። ተዘጋጅቼበት አይመጣም።
እኔ ደግሞ አልቅሰክ እንግዲህ አዲሱን የገነባትን ትዳር ማፈርስ ነው ውድዬ ምናምን የተባባልክ ሰው ነው። ቆይ አንዴ ውዴ ለምንድን አላውቅም ግንባር ያረበኛል። ምቀኛ ነኝ እንዴ? ግንባር ምቀኛ ግንባሩ የሚያልበው ከሆነ ሌላ በላወኝ ይቀመጥ ነበር። የታወቀ የቲክቶክ ምቀኛ ነኝ ባይዘው እና ለኔ ምን አቅደሽልኝ ነው? ቆይ ባላ ምንም አላቀልኩም። ጌታ ምስክሬ ነው። ምን እንዳሉ ፀጉር ቢኖር ቆንጅዬ ነበርክ ብላለች ሂኪታ ምትባል። አሁን ደግሞ ችግር የለውም ብር እያጠራቀምኩ ነው። በእውነት ፀጉር ካሁን ሙልት ቢል አስበዋል። ሙልት ቢል እስኪ ፂመልዮ ዞር እስኪ። ኧረ ተይው እሱንማ እናቴ ፈንጂ የፈነዳበት ነው የሚመስለው። ያ እኔ የምወደው ወንድ ልጅ ፂሙ ሙልት ሲል የሚበጠር ፂም ሲኖረው ያምራል። ምን ዋጋ አለው? እኔ ፂም ቢኖረኝ አትወጂም? ሞዶማ አንድ እኮ ልብና ኩላሊት የወሰደ ሰው አለ። የልጆች አባት በጣም ነው የምወደው። የማንን ኩላሊት? ያንቺን? ልቤንም እና እስከ አንድ ኩላሊት መርቄለት አሁን በቃ ልበቢስ ሆኜ ብታይ በእውነት አሁን በቃ ልብ የለኝም። ቅጣት ሻወር ይሁን የምትለው ምን አይነት ደደብ ሰው ብትሆን ነው? ሻወር እኔ ስገባ ሻወር መግባቷ ሳይሆን የሚያስቀኝ አበባ ያልሞላ ሰው አሁን ሻወር ትግባ ትላለህ? ይሄ እኮ ሁለተኛ ትምህርት አቋርጦ መሰደድ ቢሆን ያልገባም ጀስ እናቴ ትሙት። ለዚህ ነው ተማር የምልህ አንተ ደደብ። $3 ነው ሻወር ምገባ። ወላሂ ፈርስት ኤዱኬሽን እኔ ሁሌ ነው የምለው አይደለም። ሌቭል 0 እኮ ነው። አንድ አበባ አይሰጥም። ሻወር ትግባ እህታችን ይላል። ሻወር ቤት ሳሙና ሻጭ ነህ እንዴ? ስደው በደንብ አይወዱኝም። ለምን እንደሆነ አላውቅም። ስለማያውቁሽ ነው። መተዋወቅ እኮ ያናንቃል ከሰው ጋር። አለመተዋወቅ ነው። ሲያውቁ እኮ ተከባበረ። አለመተዋወቅ በእንትን በጣም ስትቀራረቢ ትናናቂያለሽ። አሁን እኔ ማለት ነው እናቴ ትሙት የመጨረሻ ነው የተመቸሽኝ። ማን በቃ እንደዚህ ነው። በቃ አሪፍ ነው። እና ዘፈኑ ለዛ ነው በደንብ አድርጎ አለማየሁ ነው ያልከው። አለማየሁን በደንብ የተጫወተው ገጣሚውም ራሱ ኢሞሽኑን ነው እዛ ውስጥ ግጥም ውስጥ ያደረገው። እናቱ አርፋበት በሀዘን ላይ ነበርና በዛ ምክንያት ነውና አለማየሁ ልቦ ሲጫወት ሙዚቃውን ባለፈው ኮንሰርት ላይ በጣም ኢሞሽናል ሆኖ ሲያየው አይቼ በጣም ነው ደስ ያለኝ ነው። ገጣሚና ሙዚቀኛ ሲገናኝ ነው ፐርፌክት ሚውዚክ ይሆናል። ደስ ይላል። ያ በጣም አሪፍ ነው። አላውቅም ለምን እንደማለቅስ ግን ባጭር ጊዜም ቢሆን የሚገራርም ነገሮች እንትን ብለናል። በጣም ምስኪን ሰው ነች። እንዲህ ቢያማ እኔ በቃ ከነ ድንግልና ተሰብስቤ ቁጭ ነው ማለት እንግዲህ እንዴ አላረክም እንዴ ከእንትና ጋር ወይስ ተማለፈልክ ከፋሲካ ጋር? አረ ወላሂ ወፍ የለም። አርጋችሁ አታውቁም እንዴ? ማሪሽ አይደለም እኮ ቡና ጠጡ ጎርበትና ወይኔ አንድ ሰው ከአሜሪካ ልጣ እንደዚህ ማይለኝ አንቺም ያቺም ሁላችሁ ምንድን ነው የምትሉት? ማፊ ይሄ የለም። ታዲያ ጉርብትና ነው። ቡና ጠጪ ነይ ቡና ጠጪ ምናምን ነው ለኮንተንት ሪሌሽንሺፕ። አትሊስት ቢያንስ ምንም በቃ በሳላቃት ሳታቀኝ ቢያንስ በትንሹ 2 ዓመትም ሳይሞላን ምን ሳይልም ገና እኮ አሁን 5 ወራችን እኮ ነው እናሷ በ5 ወር እንሰጣጥ። ተወዳት የለ እንዴ? እኔም ጴንጤ ነኝ ግን እኔ በጣም ደግፋለሁ ወንድና ሴት ሪሌሽንሺፕ ላይ ካሉ። ይሄን ስሜት እኮ እግዚአብሔር ውስጣችን ውስጥ የከተተው ኢንጆይ እንድናረገው ነው። አረቴ ባክሽ ነኝናት ዚያገሩ እና ቤቷ 2 ቀን አድረክ ዝም ብለክ ነው የተኛው? እስቲ ንገረኝ። ማን ነው እሷ ነች 2 ቀን እኔ ቤት ያደረችው? እሺ አንተ ቤት 2 ቀን ስታደር ምንድነው ያረከው? ሌሊቱን ሙሉ ምንም ይሁን እኔ ቤቴ ትልቅ ነው ባሳይሽ። 3 ክላስ ነው ያለው። እኔ የራሴ ክላስ ተኛው፣ እሷ ደግሞ ከወንድሜ ሚስት ጋር ተኛች። ለምን እንዴ? ክብር የሚባል ነገር አለ እኮ። አወቅሻትና ወጣሻት እኮ የተለያየ እኮ ነው። አወቅ ይሄ እኮ ሪሌሽንሺፕ እኮ ነው። ሪሌሽንሺፓችን ለሴክስ ደረሰ ማለት ኦፊሻል ከመሆኑ የተነሳ እኮ የዓለም ሕዝብ ያወቀው ሪሌሽንሺፕ ነው።
ገብቷል ምለ እኔ አሁን ሪሌሽንሺፕ አለኝ ገብቷል ምለ ማንንም ሰው ጋር እኔ ነኝ እንደውም እቺን ሰሞን እንዲህ ሲያረጋኛለው ግን ሪሌሽንሺፕ ከሆነ ቤትክ መታ ምንም ነገር አድርጋችሁ አታውቁም ቆይ እኔ I just wondering የምሬን አረ ምንም ነገር የለም እናቴ ምን ሆነሽ ነው ወላሂ እንዴ እንደዚህ አጉል ስትራት ውስጥ እንዳገቢ ምትደሰቹበት ኑሮ ለመኖር መጀመሪያ በሰውየው ሪሌሽንሺፕም ሆነ የግብረ ግንኙነት መደሰት አለብሽ አሃ የዋንጫው ከሰርግ በኋላ ላለው ግጥሚያ አሁን የወዳጅነት ተጋጠሙ ነው የምትዩ ያ ይሄ እውነታው ገብቷችኋል አሁን አስመስዬ ኦ ማይ ጋድ እንዳስነካት ቀሚሷን ሳትነካት ምናምን ማለት ይችላል ለመወደድ ለማስመሰል እውነታውን ግን ስነግርሽ ህይወት አጭር ናት ህይወትን ኢንጆይ ማድረግ አለባችሁ ስሜቱ የለህም አንተ ውስጡ ላይክ ጠይቃ መጥቶባ ያቅም ላይክ ሴክሹአሊ አታያትም ፋሲካ ሴክሹአሊ ላይክ ምትቆን ሰው እኮ ደምካ አይሞቅም ነኔ ማቆይ ሙቃ ግን ምን መሳቂያለሽ እኔ ፋሲካ ማለት ነው ይቀጣ እኔ ፋሲካ ነው ኖ ምንም ምን አጠፋሽ በቃ ትክክለኛ ጥያቄ ስንት ነገር ይጠይቃል እንዴ ትክክለኛ ጥያቄ እኮ ይጠይቅሽው እኔ ፋሲካን ማፍቀር ታውቂልሻ በፍቅር ደረጃ ሚስቴ እንድትሆን መፈልጋት ሴት ነበረች በቃ እኔ ያ ነገር ምንም አይታየኝም ይሄ ከሷ ጋር አሽሼ ገዳሚ ማለት ምንም አይታየኝም ከሷ ጋር የሚታየኝ ሳገኛት በቃ እንትን ኢንጆይ ማለት በቃ ፑል እንጮታለን ከረምቡላ እንዋኛለን በቃ ይሄ ያለ አይደለ ታዲያ ያሁላ የኮንተንት ጋጋታ ቡና ለመጠጣት ነው በቃ ኢንጆይ ታሪያለሽ ኢንጆይ ሴክስ ያለው ማን ነው እንዴ ሴክስ የመጨረሻው ሌቭል ነው ውዴ ይውልሽ ማሰሪያው ነው አይውልሽ አሁን ግንኙነት አንድ ዶንያ ውስጥ ቆይ ዱባይ ደግሞ ቆይ ዶንያ ውስጥ እቃ ከከተትክ በኋላ ታስረዋል አይደለ ግንኙነት ማሰሪያው ነው ኤቭሪቲንግ ግን ከተክ ካላሰርከው ይደፋል ዱባይ ደግሞ ስተኛ ካልሆንክ ማለት ነው ምንም ነገር ብትፈጥር ዱባይ ምናምን አትበል አሁን ዱባይ አይደለም ይሄ ስለሰዎች ግንኙነት ነው አይደለ አንድ ወንድና ሴት ከተዋደደ ከእንደገና ወቁልን ብሎ ኦፊሻሊ ከወጣችሁ መደሰታችሁን ነው የሚያሳየው አይደለ ኤግዛክትሊ ተቀየርሽ እኮ ከአንዳንድ ተቀየርኩ እኔ አሁን እያወራሁ ነው በግድ ለምንድን ነው ያልተናፋችሁት ይባላል እንዴ በቃ አልፈለግንም አልተናፋንም ምንም ነገር አላረግንም خلاص ስለዚህ ሪሌሽንሺፕ አይደለም ለኮንተንት ነው የተቀመጠው በቃ ሪሌሽንሺፕ አልነበር because እሷም ይወልክ አሁን ሃይማኖታዊ ካልክ ሁለታችሁም የተለያየ ሃይማኖት ነው ያላችሁት በሃይማኖት እንኳን ስር ለመሸሸክ ከፈለጋችሁ ማለት ነው ሁለታችሁም የተለያየ ሃይማኖት ነው ያላችሁ ድንግልና ይልጠብቅ ከተባለ ፋሲካ እንደኔ ሲንግል ማምናት ገብቷል ስለዚህ ምን አይነት ሪሌሽንሺፕ ነበር ነገርኩሽ እኮ ፋሲካን በጣም ነበር ማፈቅራት በጣም ነው መወዳት እንደሚስቴ ነው ግን ይሄ ነገር ሁለታችንም ጋር የለም እሷ ጋር የለም እኔ ጋር የለም በቃ خلاص ለምን በግድ ለምን አላረጋችሁ ይባላል እንዴ ፋሲካ ከልክዮ ነው ብላለች ይያሉኝ እኔ ምን አገባኝ እኔ ግን ሐሳብ ነው የሰጠው ሴቶችዬ ግን እንዳትሸወጂ በድንግልናሽ ጠብቄሽ ምናምን እንዳትሸወጂ ወይ እኔ ቆንጆ ወፍ የለም ሲጀመር ዱባይ ላይ እሱ ነገር እንደ ሌላ ሀገር እንዳይመስልሽ እሱ እዚያ ይሄን ስታረጊ ነው የምትለያዩ አረ እሺ ብሎኛል እሺ ብያለሁ አዋይ ግግም እኮ ለምን አላረጋችሁም አይባልም እኮ አይ ለምን መሰል ኦፊሻል ወጣችሁ ኦፊሻል አወጣጣችሁ ደግሞ የዓለም ህዝብ እንዲያቀላችሁ ነው የዓለም ህዝብ እውነት ነበር ወላሂ የምትገርም ልጅ ነበረች ምን ዋጋ አለው አስታውሽኝ እሺ የሰው እንዳትመስልሽ እኮ ወላሂ ማን እኮ በጣም እኮ ስለማቃት እኮ ነው ተው እንዳትመስልሽ እሺ እናቴ ትሙት ሰው እንዳትመስልሽ በጣም ጥሩ ሰው ነች ብር ከፍላክ ታውቃለች ለምን እኔ እንጃ ለፎሎ ብር ከፍሏታል ይያሉኝ ነው እየጻፉ ነው እዚህ ጋር ለምን ፎሎ እኔ ምን አውቃለሁ ብር ከፍለሃት ነው እኔ ለሷ ከፍያ ለመፈመስ አሉክ እኔ ነገርኳችሁ
እኔ ለመፈመስ ከፍያት መብራት ጠፍቶብኝ 12 ቀን መብራት ማልከፍል ልጅ ለሷ ከፍያ ፈምሽኝ እላለሁ። እቁቧን ሲጠባበቅ ነበረ አሉ። እቁብ በልታል ከፋሲካ ጋር ወይኔ ጉድ ተረላላጂ አብሻ ይጥመዳሉ እናቴ ተሙት። እኔ እሱ ይገርምሻል እንዴ ይኸውልሽ አንድ ጉድ ልንገርሽ አበሻ እናቴ ተሙት የአበሻ ምላስ ውስጥ አትግባ የሚባለው እውነት ነው ወላሂ። ስሚ ወይ ብሩክ ሪል ስቴት 500,000 ብር ለፋሲካን ተሳካላት እሱ ነገር አሁን 100 ምናምን ሺህ ይቀረዋል 500,000 ብሩክ ሪል ስቴት ሊገባ እንደዛ ሲል እኔ በቃ ቪዲዮ ሰራሁላት ወደ 400,000 ሰው ምናምን ነገር አየው። ከዛ የኮሜንት ማአት አፈር ልብላ ልበላ አፈር ያስበላ 500,000 አይተ ቪዲዮ ሰራህላት። አይ ወንዶች ሴቶች ብር ሲያገኙ እኮ የሆነ ነገራችሁ ነው እንትን የሚለው ሲያንቀለቅል ምን እናት ሲያንቀለቅለኝ ቪዲዮ ሰርቼ ቴክስት ገባልክ? አዎ ማን እንደሆነ እቺ ቀን እንዳውጣ የሚሰርቡሽ ስግድብ ደግሞ ሲያስቅ የሴጣን ልብስ እንዳውጣ እንቁራሪት አለኩ እንቁራሪት አርጉልኝ በላቸው። እንቁራሪት ኮሜንታሪ እንቁራሪት አንቺ ገና አጣምነሽ እንዴ ምንድነው እንደኛ አበባ ሙሉ ትሪፕል ነው ምናምን ማቲው እኔ ምን ሰራለ? እኔ እኮ ለጨዋታው ነው እዚህ ቁጭ ያልኩት። እቁባን ሳልበላባት እንዳታጣሉኝ ሲል ነበረ። ዱባይ አንተ ያሙሃል አቢብዬ አይ ዝም ብሎ ነው ያለ ስም ይሰጣሉ። እኔ ጌታ ባል ይሰጣል እኮ አሁን እኔ ልጇን ተቀማች ብሎ እኮ ያወራሉ አባታቸው ጋር በጨምሩበት ቴንክ ዩ እኔ ልንገርሽ እኔ ይኸውልሽ ጌታ ባል ጌታ ባልኩ ያልተባልኩት ነገር የለም። ያለ ስሜ ስም ሰጡኝ በምን ምክንያት ነው ታውቂያለሽ? እኔ አሁን በቤት ማርገውን ነገር ወጣሁኝና ሚዲያ ላይ ፊቴን ስቀባ ጸጉሬን ስቀባ ሚዲያ ላይ ይዤ መጣሁ። እኔ እንደዚህ አይነት ስም እንደሚያስጥ አላወቅኩኝም። እስቲ አሁንም አሳይሻለሁ። ኮስሞቲክስ ላሳይሽ የሌለኝ ነገር የለም። እስቲ አሳየኝ። ቆይ ወዴ ላሳይሽ አንቺ የተማርሽ ሰው ነሽ። ቆይ እስኪ ካሜራ የሚያዞረው ቢስሚላህ ጥቁረቴ ምንድን ነው? ቆንጆ ነክ ኦ ማይ ጋድ ሼቪንግ ክሪም አለክ የጸጉርክ አለክ ባይ ዘ ወይ ግን ፕሮዳክት አታብዛ የጸጉርክ ላይ እሱ ራሱ የሚመርጥክ ይመስለኛል። አባዬ ሽቶ አለክ ጎበዝ ነህ ራስህ ተባለ ራስህ ምንድን ነው እሱ ክሪም ነው ይሄ ከጀርመን ነው የተላከልኝ። የጀርመን ሊያሳብድ ይችላል እሱን አትቀባባዬ። ከጀርመን ጋር ምንድን ነው ያለሽ? ጀርመን ትኛ ሰው ከጀርመን ጋር ምንድን ነው ያለሽ? እውነት የጀርመን እንዳትቀባ። አይ እንትን ነው ኖርማል ነው በጣም ነው እንትን ብለው እና ይሄንን ነገር ሚዲያ ላይ ያመጣሁት ከዛ የሚቀባባ ሰው ራሱ የሚጠብቅ ሰው ቡሽቲ ነው እንዴ? እኔ አላውቅም። ኮንዶም አባዬ ኮንዶም አይቻልም። ምን ሊያደርግ ነው ኮንዶም? እኔ ቤት የሚገባው የኔ እናት ማን ደግመን አረ ወላሂ የለም። ነይ ላሳይሽ እናቴ ትሙት። አይኔ መሰለኝ ወይ እናታቸው አፈርት ብላ ጓደኛ ማብዛት አምጥቶብኝ ነበር እንዴ? አይ ራስን እኮ መጠበቅ እኮ ሪስፔክት አደርጋለሁ። የቱ ጋር ይሄ? አዎ ምንድነው? ሳሙና ነው ሳሙና የእርድ ሳሙና የፊት የእርድ ሳሙና። ቴንኪው ጨዋነክ ግን ኮንዶምም አረሱ ጋር ራስን መጠበቅ ጥሩ ነው። ምን ችግር አለ? ኮንዶም የሆነ ልጅ ለቁልፍ የቤትን ቁልፍ ብሎ ሰጥቼው ነበር። ለካሱ አስገብቶ አጫውቶ እንዳይሆን ብዬ እኮ ነው። ያ ምንድን ነው የሚጮኸው? ቤት የሚጮኸው ንፋስ ነው። የአሜሪካ ንፋስ ይጮሃል። አናትክ ላይ መጥቶ ንፋሱ። አሜሪካ የት ነሽ ይላል። የት ነሽ አሜሪካ? እኔ ዲሲ ነው የምኖረው። እኔ እኮ አሜሪካ እኮ ልሄድ እኮ ሁሉ ነገር ጨርሼ ቪዛ ወጥቶልኝ ምናምን። ታዲያ ለምን ቀረክ?
ታላቂ ታናሽና እናቴ አሜሪካ ናቸው ቴክሳስ። ኦኬ አንተስ ታዲያ ለምን ቀረ አባዬ? በህጋዊ መንገድ በቴክሳስ በበረሃ በምን አጥር ዘለና የምትገባው አለኝ። እሺ አልኩኝና በቃ አጥሩ ከፋለ ዘላ አድረስበት ምናምን አለኝ። ሙድ ያዘብኝ። አረ ይገባሉ በጣም እኔ አሁን የገቡ ልጆች አውቃለሁ። በሌላ ዘዴ በቃ ሌላ አማራጭ በቃ ምንም አይነት ዘዴ የለም አሜሪካ የሚገባበት። እኔ የሆኑ ልጆች ግሪክ ነበር እያሉ ማውቃቸው አሜሪካ መምጣት እንፈልጋለን አሉ። በእንደዚህ እንደሚገባው ገብተው አውቃለሁ። እኔ 2 ልጆች ማውቃቸው ልጆች አሉ፣ ጓደኞች ናቸው። ብቻ ምን አውቃለሁ የሆነ ጊዜ ፕሮሰስ ጀምሮ የነበረ አልተሳካልኝም። ኦኬ ግን እውነት ጃሊልቲ አመሰግናለሁ። እሺ በጣም ነው አመሰግናለሁ። ባይ ሀቢብዬ ናይስ ቶኪንግ ቱ ዩ። እሺ ባይ በላቸው ታችን ሰርቡኝ ተወዳቸዋለሁ ንገራቸው። ሁሉ አመሰግናለሁ። ክበሪልኝ እኔ እህት። በል ቻው ቻው። እሺ